በነገራችን ላይ ቡቧቴ በጣም ትችላለህ እንችላለን አይደል አላለም እንዴ? ሲያጨልለን ውሎ እንዴ ቀላል ትችላለህ እንዴ? ቀላል ትችላላችሁ እንዴ? ማጨለሉን ልባችንን እልም አደረጋችሁት እኮ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛላችሁ በያላችሁበት። ወይኔ 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 ውዶቼ እኔ በነገራችን ላይ ከሆነ ጊዜ ጀምሮ ለነገር አልቸኩልም። የምሬን ነው የምላችሁ። በጣም ቆይቻለሁ ነገርን አጣርቼ ምናምን ነው እኔ የማወራላችሁ ማለት ነው። ነገር ግን ትናንትና ራሱ እንደው እግዚአብሔርዬ ክፉ ቃል አልወጣኝም። ደስ ነው ያለኝ። አስባችሁታል? ብሩክን ስትወቅሱ የነበራችሁ ሰዎች አላችሁ። አትቸኩሉ፣ አንቸኩል የሆነ ነገር ከነሱ አፍ እስከሚወጣ ድረስ እንጠብቅ። ሰውን ለመውቀስ ሰውን ለማሳዘን አንቸኩል። ምክንያቱም መልሰን እኛ የምናፍርበት ነገር ነው። የምሬን ነው። እኔ ማንንም ማለት በዚህ ምድር ላይ ስትኖሩ ሰውን ሲያከብራችሁ ታከብራላችሁ አይደለ? ሰው ልጅ አይፈራም። የሚፈራ ፈጣሪ ነው። እናንተ በምትናገሩት ነገር ራሳችሁን ግን መልሳችሁ ስታዩት ያሳፍራችኋል። እና ትናንትናውማ ቡቧቴ ለእኛ ሳትነግረን ሙሽዬስ ማን አላቸው? በዓልም እየደረሰ ነው። ቡቧቴ ማንን የት እንዴት ሊሆን ነው ተብሎ የሆነ ቦታም ስም ወጥቶለታል። ቡቧቴ ምንድን? እሷ ግን እኮ ቡቧቴ አላለችውም፣ ጉበት ነው ያለችው። የምሬ ነው ጉበት ነው ያለችው። እኔ ቢቀር እንደዚህ ጭምልቅልቅልቅ ከምታደርጉት እንዲስሙን ቢቀርስ በቃ ቡቡ የሚለውን ስም ካልቻላችሁት ይቅር። እኔ ራሴ ስለሚበላሽብኝ አልለውም፣ ብሩክ ነው የምለው። በቃ አለቀ። ይሄ ማቆላበሱ በሃይሚ ነው የሚያምረው። እኔ ምን ቤት ነኝ? እናንተስ ምን ቤት ናችሁ? ምን አሁን አንቺ ሸለፈታም ለሃይሚ አስበሽ ነው? ሃይሚስ ማናላት? እኛ አብራችሁ ሆናችሁ ስትመጡ ደስ ይለናል። ሃይሚስ ማናላት? እውነትሽን ነው። አዛኝ ቅቤ አንጓች አሉ። አንቺ አዝነሽ ለሃይሚ ማለት ነው። እኔ ዝም ብዬ ሳስብሽ የእሱ ፍቅር ነው የሚያስለቅስሽ። የምሬን ነው የምልሽ። የምር ሴት ልጅ ታለቀሰች የሆነ ፍቅር አለባት ማለት ነው በእርግጠኝነት ስነግራችሁና ወደ ዋናው ነጥብ ሲሄድ የሆነ ነገር ሲፈጠር እስቲ እናጣራ። ሰውን ለመሳደብ ከምንቸኩል ብናጣራ ጥሩ ነው። እንረጋጋ። በእርግጥ አልፈርድባችሁም። በተለይ አብዛኞቻችሁ የሃይሚን የምትወዱ ልጅ ናችሁ። የምር ልጅ ስለሆናችሁ ትቸኩላላችሁ። ችግር የለውም። ማንም አይቀየማችሁም። ያው ባየነው ነገር ነው ያየነው ነገር ስላስደነገጠን። ሌላው ነገር ደግሞ እንድትናገሩ ያደረጋችሁ ነገር ምንድን ነው? ሃይሚዬ ያው አኩርፎኛል ምናምን የለም ምናምን ብላ ባወራችሁ ቪዲዮ በዛ እንደገና ደግሞ በዛ በተነሳው እንደገና በማግስቱ ደግሞ እሱ ያንን ፖስት ሲያደርግ ከመደነጋገጣችሁ የተነሳ የወሰናችሁት ውሳኔ ነው እንጂ ብቻችሁን ያደረጋችሁም ነገር አይደለም። ነገር ግን እንደዛ አድርጋችሁ ነው በእንደዛ አንግል የሚረዳ ሰው የለም። እናንተ ደንግጣችሁን ይሄንን ያደረጋችሁት። ያው ሃይሚም ተጣልተናል ምናምን አኩርፎኛል ምናምን ብላለይ ብሎ የሚያስብ ሰው የለም። አያስቡም። እነዛ ባልቴቶቹ ማለት ነው። የሚያስቡት ምንድነው? እናንተ በቃ ብሩኬን እንደምትጠሉት አድርገው ነው የሚያስቡት። እንደዛ ብሎ አይረዷችሁም። ለሁለተኛው ለሌላው ጊዜ ግን መረጋጋት አስፈላጊ ነው ባይነኝ። ሌላ ነገር እኔ በጣም የገረመኝን ነገር ልንገራችሁ። የብሩክና የሃይሚ ወዳጆች ማለት ነው። ያንን ማን ነው ናቲ ብሩኬና ሃይሚ የሆነ ጊዜ አምጥተውት ነበረ። ብሩኬና ሃይሚን የሆነ ጊዜ ይቅርታ ጠይቀው ነበረ። የቃልዬ ፍቅረኛ ማለት ነው። አይታችኋል የትናንትናውን ቪዲዮ ውዶቼ። እኔ በጣም ነው የተገረምኩትኝ። እግዚአብሔርን ነው የምላችሁ። እኔ እኮ ሃይሚንና ብሩኬን ከማንንም አላወዳድራቸውም። ከማንንም ማለት ነው። እመቤቴን ነው የምላችሁ። ለምን ስነ ስርዓት ያላቸው ናቸው። ዛሬን ሳይሆን የነጋቸውን። ይሄ ቪዲዮ ደግሞ የሚቀመጥ ነው ምናምን ነገር ነገ ቤተሰቦቻቸው ልጆቻቸው ማለት ቤተሰቦቻቸው ስላችሁ ልጅ ቤተሰብ ነው አይደል? የቤተሰብ አካል ነው።
ቤተሰብን ያፈራሉ፣ ይመሰርታሉ ምናምን። ይሄንን እነሱ ይሄንን ሚዲያ ላይ የሚያስቀምጡትን እስኪ እኒ ብለው ትልቅ ከሆኑ በኋላ ቢያዩ ይሄንን በቃ እንደዚህ አይነት ለካ እንደዚህ አስተምራችሁን ያለፋችሁት ዋው ምናምን ብለው ተገርመው ያልፋሉ አይደለ? ግን እንደነዛ አይነቶቹ ግን አስባችሁታል? ቢሌንን እኮ እሱ መልሶ ደግሞ ገመጣት። እሷ ባለፈው ገምጠው አልነበረ? እሱ ደግሞ ትናንትና ገመጣት። ከዛ ቃልዬን ደግሞ አባረራት ከቤት። በጣም ነው የደነገጥኩትኝ እኔ ማለት ነው። ወንድ ልጅ እንደዚህ ነው እንዲያልኩኝ ውዶቼ፣ ማለት እንደዚህ ነው እንዴ? እኔ እንትን ተሌለሽ አልፈልግሽም። ምን አይነት ጊዜ ነው የደረስነው? ምን ማለት ተፈልጎ ነው? እና ምን ልላችሁ ነው ባጭሩ፣ እንደው እነሱን የምትከታተሉ ካላችሁ አትከታተሏቸው። የምር አትያቸው፣ ከነ ጭራሹ ራሱ አትያቸው። ምን ልትማሩ ምን ተማራችሁ? ከዛ ተከተላችኋቸው? አይ የሆኑ ልጆች ትክታክ ላይ ሪከርድ አድርገው አምጥተዋቸው አይቼ ነው እኔ እንደዚህ ለሀሳብ ልሰጥበት የቻልኩት። የብሩክንና የሃይሚን ፎቶ የተሸከሙ ምናልባት እናንተ ነገሩ እንደዛ የምታረጉ ለፎሎ ምናምን ነው። እውነት ብሩኬና ሃይሚን የሚወዱ ያንን አምጥተው አይለጥፉም። ምክንያቱም ምንም ትምህርት እንደማታገኙበት ጠንቅቄ ስለማወቅ፣ ምንም ትምህርት አላገኛችሁበትም፣ ልታገኙበትም አትችሉም። አስባችሁታል? እኔ እኮ ለዛ ነው ሴት ጓደኛ አልፈልግም የምለው። የምሬ ነው የምላችሁ። እንደዚህ በአካል የሴት ጓደኛ በጭራሽ እኔ አይወጣልኝም። ራሱ አመዳም ነኝ፣ እድል የለኝም። ቢወጣልኝም ራሱ የሆነ ሰዓት ላይ ጎርታችሁ ነው የምታልፈው። ለምን? እኔ ተጎድቼ ስለማቅ ነው። ይሄንን በስነ ስርዓት የምነግራችሁ የምሬ ነው ብላችሁ የዛሬ ምናምን ዓመት ዛሬ 5 ዓመት ምናምን ከዛ ወዲህ እኔ እንደዚህ ምናምን ልትወዱ ትችላላችሁ፣ ግን እንደዚህ ምናምን ፕራይቬት ላይፋችሁን ግን እንደዚህ አውጥታችሁ ልትናገሩ አትችሉም። እና አስቡት እንግዲህ ጓደኛዋ ተቀምጣ እኔ ቦን አልኩኝ። ብቻ አትከታተሏቸው። ምንም የምትማሩት ነገር የለም፣ ምንም የምታገኙት ነገር የለም። በጣም ነው አሳፋሪ ነገር ነው። የምር በጣም ነው የደነገጥኩት። ግን ቡራና ሃይሚዬ ኑሩልን፣ የኛ ጮዎች፣ የኛ ታዳጊዎች። የምር እናንተን ከማንንም አናወዳድራችሁም፣ ከማንንም ማለት ነው። የምሬን ነው የምላችሁ እግዚአብሔር